መጽሐፈ ነገሥት ቀዳማዊ ምዕራፍ 13 እነሆም አንድ የእግዚአብሔር ሰው በእግዚአብሔር ቃል ከይሁዳ ወደ ቤቴል መጣ። ኢዮርብዓምም ዕጣን እያጠነ በመሠዊያው አጠገብ ቆሞ ነበር። በመሠዊያውም ላይ መሠዊያ ሆይ እግዚአብሔር እንዲህ ይላል፣ እነሆ ስሙ ኢዮስያስ የሚባል ልጅ ለዳዊት ቤት ይወለዳል። ዕጣንም የሚያጥኑብህን የኮረብታ መስገጃዎቹን ካህናት ይሠዋብሃል፣ የሰዎቹንም አጥንት ያቃጥልብሃል ብሎ በእግዚአብሔር ቃል ጮኸ። በዚያም ቀን እግዚአብሔር የተናገረው ምልክት ይህ ነው፣ እነሆ መሠዊያው ይሰነጠቃል፣ በላዩም ላይ አመድ ይፈስሳል ብሎ ምልክት ሰጠ። ንጉሡም የእግዚአብሔር ሰው በቤቴል ባለው መሠዊያ ላይ የጮኸውን ነገር በሰማ ጊዜ ኢዮርብዓም እጁን ከመሠዊያው አንሥቶ ያዙት አለ። በእርሱም ላይ የዘረጋት እጅ ደረቀች፣ ወደ እርሱም ይመልሳት ዘንድ አልተቻለውም። የእግዚአብሔርም ሰው በእግዚአብሔር ቃል እንደ ሰጠው ምልክት መሠዊያው ተሰነጠቀ፣ አመዱ ከመሠዊያው ፈሰሰ። ንጉሡም የእግዚአብሔርን ሰው አሁን የአምላክህን የእግዚአብሔርን ፊት ለምን፣ እጄም ወደ እኔ ትመለስ ዘንድ ስለ እኔ ጸልይ አለው። የእግዚአብሔርም ሰው እግዚአብሔርን ለመነ፣ የንጉሡም እጅ ወደ እርሱ ተመለሰች፣ እንደ ቀድሞውም ሆነች። ንጉሡም የእግዚአብሔርን ሰው ከእኔ ጋር ወደ ቤቴ ና፣ እንጀራም ብላ፣ በረከትም እሰጥሃለሁ አለው። የእግዚአብሔርም ሰው ንጉሡን የቤትህን እኩሌታ እንኳ ብትሰጠኝ ከአንተ ጋር አልገባም፣ በዚህ ስፍራ እንጀራ አልበላም፣ ውኃ አልጠጣም፣ እንጀራ አትብላ፣ ውኃም አትጠጣ፣ በመጣህበትም መንገድ አትመለስ በሚል በእግዚአብሔር ቃል ታዝዣለሁና አለው። በሌላ መንገድ ሄደ፣ ወደ ቤቴልም በመጣበት መንገድ አልተመለሰም። በቤቴልም አንድ ሽማግሌ ነቢይ ይቀመጥ ነበር። ልጆችም ወደ እርሱ መጥተው በዚያ ቀን የእግዚአብሔር ሰው በቤቴል ያደረገውን ሥራ ሁሉ ነገሩት። ደግሞም ለንጉሡ የተናገረውን ቃል ሁሉ ለአባታቸው ነገሩት። አባታቸውም በማናቸው መንገድ ሄደ አላቸው። ልጆቹም ከይሁዳ የመጣው የእግዚአብሔር ሰው የሄደበትን መንገድ አመለከቱት። ልጆቹንም አህያውን ጫኑልኝ አላቸው። አህያውንም በጫኑለት ጊዜ ተቀመጠበት። ከእግዚአብሔርም ሰው በኋላ ሄደ። በአድባርም ዛፍ በታች ተቀምጦ አገኘውና ከይሁዳ የመጣህ የእግዚአብሔር ሰው አንተ ነህን? አለው። እርሱም እኔ ነኝ አለ። እርሱም ከእኔ ጋር ወደ ቤት ና፣ እንጀራም ብላ አለው። እርሱም ከአንተ ጋር እመለስና እገባ ዘንድ አይቻለኝም፣ በዚህም ስፍራ ከአንተ ጋር እንጀራ አልበላም፣ ውኃም አልጠጣም፣ በዚያ እንጀራ አትብላ፣ ውኃም አትጠጣ፣ በመጣህበትም መንገድ አትመለስ በሚል በእግዚአብሔር ቃል ተብሎኛልና አለ። እርሱም እኔ ደግሞ እንደ አንተ ነቢይ ነኝ። መልአክ እንጀራ ይበላ ዘንድ ውኃም ይጠጣ ዘንድ ከአንተ ጋር ወደ ቤትህ መልሰው ብሎ በእግዚአብሔር ቃል ተናገረኝ አለው። ዋሽቶም ተናገረው። ከእርሱም ጋር ተመለሰ፣ በቤቱም እንጀራ በላ፣ ውኃም ጠጣ። በማዕድም ተቀምጠው ሳሉ የእግዚአብሔር ቃል ወደ መለሰው ነቢይ መጣ። ከይሁዳም ወደ መጣው ወደ እግዚአብሔር ሰው እግዚአብሔር እንዲህ ይላል፣ በእግዚአብሔር አፍ ላይ ዐመፀሃልና አምላክህም እግዚአብሔር ያዘዘህን ትእዛዝ አልጠበቅህምና ተመልሰህም እንጀራ አትብላ ውኃም አትጠጣ ባለህ ስፍራ እንጀራ በልተሃልና ውኃም ጠጥተሃልና ሬሳህ ወደ አባቶችህ መቃብር አይደርስም ብሎ ጮኸ። እንጀራም ከበላ ውኃም ከጠጣ በኋላ አህያውን ጫነለት። ተመልሶም በሄደ ጊዜ በመንገዱ ላይ አንበሳ አግኝቶ ገደለው። ሬሳውም በመንገድ ላይ ተጋድሞ ነበር። አህያውም በእርሱ አጠገብ ቆሞ ነበር። አንበሳውም ደግሞ በሬሳው አጠገብ ቆሞ ነበር። እነሆም መንገድ አላፊ ሰዎች ሬሳው በመንገዱ ወድቆ አንበሳውም በሬሳው አጠገብ ቆሞ አዩ። መጥተውም ሽማግሌው ነቢይ ተቀምጦበት በነበረው ከተማ አወሩ። ያም ከመንገድ የመለሰው ነቢይ ያን በሰማ ጊዜ በእግዚአብሔር አፍ ላይ ያመፀ ያ የእግዚአብሔር ሰው ነው፣ እግዚአብሔር እንደ ተናገረው ቃል እግዚአብሔር ለአንበሳ አሳልፎ ሰጥቶታል፣ ሰብሮም ገድሎታል አለ። ልጆቹንም አህያ ጫኑልኝ አላቸው። እነርሱም ጫኑለት። ሄደም ሬሳውም በመንገድ ወድቆ በሬሳውም አጠገብ አህያውና አንበሳው ቆመው፣ አንበሳው ሬሳውን ሳይበላው አህያውንም ሳይሰብረው አገኘ። ነቢዩም የእግዚአብሔርን ሰው ሬሳ አነሣ፣ በአህያውም ላይ ጭኖ መለሰው፣ ያለቅስለትና ይቀብረው ዘንድ ወደ ገዛ ከተማው ይዞት መጣ። ሬሳውንም በገዛ መቃብሩ አኖረው። ዋይ ዋይ ወንድሜ ሆይ እያሉ አለቀሱለት። ከቀበረውም በኋላ ልጆቹን እንዲህ ብሎ ተናገራቸው፣ በሞትሁ ጊዜ የእግዚአብሔር ሰው በተቀበረበት መቃብር ቅበሩኝ፣ አጥንቶቼንም በአጥንቶቹ አጠገብ አኑሩ። በቤቴልም ባለው መሠዊያ ላይ በሰማርያም ከተሞች ውስጥ ባሉ በኮረብታዎቹ መስገጃዎች ላይ በእግዚአብሔር ቃል የጮኸው ነገር በእውነት ይደርሳልና። ከዚህም በኋላ ኢዮርብዓም ከክፉ መንገድ አልተመለሰም፣ ነገር ግን ለኮረብታዎች መስገጃዎች አብልጦ ከሕዝቡ ሁሉ ካህናትን አደረገ፣ የሚወድደውንም ሁሉ ይቀድስ ነበር።
እርሱም ለኮረብታዎቹ መስገጃዎች ካህን ይሆን ነበር። እስኪፈርስም ከምድርም እስኪጠፋ ድረስ ይህ ነገር ለኢዮርብዓም ቤት ኃጢአት ሆነ።